We're taking it back. We're going to take it back. He just said take it back. That's a good idea. አሜሪካ በአየር ኃይል የሚደገፍ 25000 ጦር በፓናማ ላይ አሰማች። My administration will be reclaiming the Panama Canal. አታስፈራሩኝ እኔ ሞት አልፈራም ብያቸዋለሁ እያለ ቆንጨራ በእጁ እያውለበለበ ፎከረ። Last night I ordered US military forces to Panama. ዶናልድ ትራምፕ ሊወሯት የጎመጇትን ፓናማን ተቆጣጥረዋል። የፓናማ ቦይ ጉዳይ አሜሪካ በሙዚቃ ያጠመደቻቸው ማኑኤል ኑሬጋ ውድ የሳሎን ቲዩብ ቤተሰቦች ቴምር ሪል ስቴት ልዩ የበዓል ቅናሽ አዘጋጅቷል። የተማመኑበት የኮሩበት አብረውት የሰሩት ያተረፉበት ምርጥ ኢንቨስትመንት አማራጭ ምቹ መኖሪያ ቤት በማይታመን ዋጋ በቅናሽ ይዞሎት መጥቷል። 10 ሳይቶችን አጠናቆ ከዚህ ቀደም አስረክቧል። ብዙሃኑን የቤት ባለቤት አድርጎ እምነት ያተረፈው ቴምር ሪል ስቴት አሁንም በአጭርና በመካከለኛ ጊዜ ከ1 ዓመት እስከ 3 ዓመት በሚጠናቀቅ ግንባታ እስከ 35% በሚደርስ ቅናሽ መኖሪያ ቤቶችን ጥራት ባለው መንገድ ሰርቶ ያቀርባል። በፒያሳ ብራትና ኒው ሮድ ሳይቶች፣ በሶማሌ ተራ አሊያንስ ሳይት እንዲሁም በአያቱ ሴንተር አቻንቴንና ፈረስ ቤት ሳይቶች እንደ ፍላጎቶ በከፊል ወይም በሙሉ ግንባታ ይዞ ቀርቧል። በተጨማሪም ነግጄ ላትርፍ ካሉ ለማንኛውም ንግድ በሚመረጠው ፒያሳ ዋና አስፋልት ዳር ከሚገነቡት የንግድ ሞሎች አንዱ ላይ ይወስኑ። ልክ እንደ ዛፉ ለሚያፈራ ኢንቨስትመንት ከቴምር ሪል ስቴት ለበለጠ መረጃና የግንባታ ቦታዎችን ለመጎብኘት 0963 04 0282 እና 0962 03 51 83 ላይ ደውሉ። በፈረንጆቹ 1989 የመጨረሻ ወር 20ኛው ቀን አሜሪካ በአየር ኃይል የሚደገፍ 25000 ጦር በፓናማ ላይ አሰመተች። ከቪየትናም ወዲህ የፓናማው ወረራ ትልቁ ዘመቻ ነው። በአሜሪካ ጦር ተፈላጊው ሰው ደግሞ ራሷ ያስተማረቻቸውና ያሰለጠነቻቸው ማኑኤል ኑሬጋ ናቸው። ማኑኤል ኑሬጋ ኮረራው ቀደም ብሎ የአሜሪካ ፖለቲከኞች ለሚሰነዝሩት ማስፈራሪያና ማሳሰቢያ የቀረርቶ ምላሽ ሰጡ። አሜሪካውያን አታስፈራሩኝ እኔ ሞት አልፈራም ብያቸዋለሁ እያለ ቆንጨራ በእጁ እያውለበለበ ፎከረ። ፓናማ ከተማን ሲወሯት እምጥ ይግቡ ስንት ሳይታወቅ ቆየ። ለ6 ዓመታት ፓናማን ያመሷት አምባገነኑ ማኑኤል ኑሬጋ ለአሜሪካ አሸርግደዋል ተላልከዋል። እሱ የፓናማ ጦር ኤታማዦር ሹም ሆኖ ከማንም በላይ አድራጊ ፈጣሪ ሰው ነበር። የይስሙላ ምርጫ እየተካሄደ ፕሬዝዳንቶች ሲፈራረቁ ቢታይም ማኑኤል ኑሬጋ ነበሩ ከጀርባ ሆነው ሀገሪቱን ያሽከረከሯት ሰዎቹንም የዘወሯቸው። ኑሬጋ በጣም አዋጭ የስልጣን ማስቀጠያ ዘዴን የተከተሉት። የፕሬዝዳንትነት ዘመነ ስልጣን ሀበቃ ሌላ ዙር ምርጫ ይካሄድ በፓርቲ ተደራጅ ምናምን ብሎ የሚያስጨንቅ ሰው አይደለም። እሱ የጦር ኃይሉ ኤታማዦር ሹም ነው። የጡረታ ዕድሜው ካልደረሰ ወይም በሞት ካልተለየ ቦታውን እንደ ፖለቲከኞቹ ለተረኛ የሚለቅሰው አልነበረም። ጦሩን ይዞ መልዮን ተጎናጽፎ የፓናማን ፖለቲካ ማሽከርከር በቀላሉ የማይገኝ ብልጣብልጥ የስልጣን ማስቀጠያ መንገድ ነው። ፕሬዝዳንት ዶናልድ ትራምፕ የፓናማ ቦይን መልሼ ወስዳለው የሚለው ፉከራቸውን ቀጥለውበታል። በዋይት ሃውስ መግለጫ ሲሰጡ ከጀርባቸው የፓናማ ቦይና ግሪንላንድ ደሴትን የሚያሳይ ካርታ ማስቀመጥ ወግ አድርገዋል። My administration will be reclaiming the Panama Canal. ተውየው ከምርጫ ዘመቻቸው ጀምሮ ነው የሰው ሀገር ለመውረርና ለመንጠቅ የፎከሩት። ይህ ግን የዶናልድ ትራምፕ ጸባይ ብቻ አይደለም። ከሳቸው በፊትም በአሜሪካ ወደ ስልጣን የመጡ ፕሬዝዳንቶች በማናለብኝነት ፈጽመውታል። ጆርጅ ቡሽ ትንሹ ለምሳሌ ኢራቅን ከዓለም አቀፍ ሕግና ዕውቅና ውጪ ወረው ሳዳም ሁሴንን አስገድለዋል። አባታቸው ጆርጅ ቡሽ ትልቁ ደግሞ አደንዛዥ ዕፅን መዋጋት ዋና ግባቸው እንደሆነ በጠቀሱበት ፈሊጥ ዶናልድ ትራምፕ ሊወሯት የጎመጇትን ፓናማን ተቆጣጥረዋል። አሜሪካ ፓናማን የምትፈልገው ለመተላለፊያው ብቻ አይመስልም። ትራምፕ እንደሚሉት ከሆነ የፓናማ ቦይን ቻይናውያን ተቆጣጥረውታል። በቀጠናውም ተጽዕኖአቸውን አበርክተዋል።
ይህ ደግሞ የአሜሪካን ጥቅም የሚጋፋ በመሆኑ ነው እንደሚወሩት የሚናገሩት። ጆርጅ ቡሽ ትልቁም ቢሆኑ ልክ እንደ ትራምፕ ሁሉ በአደንዛዥ እጽ ላይ የሚካሄድ ፍትሃዊ ውጊያ የሚል አስቂኝ አመክንዮ ሰጥተዋል። Last night I ordered U.S. military forces to Panama. ውድ የሳሎን ቤተሰቦች በዛሬው ዝግጅታችን አሜሪካ ከፓናማ ምን እንደምትፈልግ እናጠያይቃለን። በፓናማ በአንድ ወቅት አሜሪካ ስትቀልባቸው የነበሩት አምባገነን የጦር አዛዥ ማኑኤል ኖሬጋም ታሪክ አብሮ ይነሳል። አሜሪካ አደንዛዥ ዕፅን በመዋጋት ስም ፓናማን የወረረችበትን ምክንያትም እንፈትሻለን። ፓናማ በአሜሪካ ተጽዕኖ ስር ስትማቀቅ እንዴት እንደዘለቀችም እንዘረዝራለን። ጸሐፊው አብይ ሰይድ ነው። አብዱሰመድ መሐመድ አካፍላችኋለሁ። በ1934 በፓናማ ከተማ ቴራፕሌን በተባለ የገበያ መንደር የተወለዱት ማኑኤል ኖሬጋ ክርስትና እናታቸው ጋር ያደጉት እጅግ አመፀኛና ወሮበላ ነበሩ። ሆኖም በተቃራኒው ግን በትምህርታቸው ጎበዙ። ለዛም ነው የገፉበት። እንደ 1950ዎቹ የፓናማ ወጣቶች ሁሉ ኖሬጋም አሜሪካን ጠልተውና በየሰልፉ አውግዘው ኖረዋል። በኮሚኒዝም ተጽዕኖ ብቻ ሳይሆን የፓናማ ወጣቶች አሜሪካን ያወገዟት አገራቸውን በመውረሯ ነው። በ1903 ነው አሜሪካ የፓናማ ቦይን መገንባት የጀመረችው። አገሪቱን ከኮሎምቢያ በመገንጠሏም ፓናማውያን ደግፈዋታል። በ1914 ቦዩ ተጠናቆ ለአገልግሎት ክፍት ሆነ። አትላንቲክና ሰላማዊ ውቅያኖስ ተገናኙ። አሜሪካ በዓመት $20 ሚሊዮን ታገኝበት ጀመር። የቦይ ቀጠና የሚባል መንደር ፓናማ ከተማ ውስጥ ተቆረቆረ። በአብዛኛው ወታደር የሆኑ 57000 አሜሪካውያን በዚህ ቀጠና ኖረዋል። ቀሪው የፓናማ ከተማ ክፍል ግን በሁሉ ነገር የተበደለና ድህነት የጠናበት ሆነ። ይህ ደግሞ ፓናማውያንን ስላስከፋቸው በአሜሪካ ላይ ማልገምና ጥላቻ መብቀል ያዘ። ኖሬጋ የከፍተኛ ሁለተኛ ደረጃ ትምህርታቸውን ሲጨርሱ በተማሪዎች መጽሔት ላይ ከታተመው ፎቶአቸው ስር የሥነ አእምሮ ሐኪም ወይም የሀገር መሪ መሆን እንደሚፈልጉ ጠቅሰዋል። ፓናማ ዛሬ 4 ሚሊዮን ሕዝብ እንዳላት ይገመታል። አሁን ነገሮች ቢሻሻሉም በሕዝቡ መካከል በዘር የተነሳ መቋሰልና መናቆር የተለመደ ነው። ነባር ሕዝብ ነጭ፣ አውሮፓዊ፣ አፍሪካዊ እየተባለ ይከፋፈላል። ያን ጊዜ ከሕዝቡ 10 በመቶ የሚሞሉት ነጮች የፓናማን ሁሉን ነገር ተቆጣጥረው ቆይተዋል። ወቅት ጠብቆ ምርጫ ይካሄዳል። ሆኖም ጥቂት ነጮች የፈለጉትን እያደረጉ ይኖራሉ። በአገሪቱ የፖለቲካ የበላይነት ካለው ከነጮቹ ወገን ያልተገኘ ሁሉ ከባድ መድሎና መገለል ይደርስበታል። ኖሬጋ ሕክምና ተምረው በሥራው ለመሰማራት ጠየቁ። ነገር ግን ባድሏዊ አሰራር የተነሳ እንደማይፈለጉ ተነገራቸው። ይህ የፓናማ መድሎና መገለል ውጤት ነው። በቀለም ትምህርት መግፋት እንደማይቻል የተረዱት ኖሬጋ ቤተሰብ፣ ዘመድ፣ ወዳጅም ሆነ ተስፋ በማጣታቸው አቋራጭ መንገድ ፈለጉ። በዚህ ጊዜም ጦር ትምህርት ቤት ለመግባት ወሰኑ። ወታደራዊ መኮንን ሆነው ወደ ሥልጣን መንጠላጠልና የተመኙትን የፓናማ መሪነት ለማሳካት መንገዱ ተከፈተላቸው። በ1958 የ24 ዓመት ወጣት እያሉ ጦር ትምህርት ቤት ገቡ። ፔሩ ሊማ ከተማ በሚገኝ ኮሪሎስ ወታደራዊ ትምህርት ቤት ገቡ። ከዚህ የጦር ትምህርት ቤት በርካታ ታዋቂ የላቲን አሜሪካ መሪዎች ፈርተዋል። ከነዚህም መካከል አንዱ የቬኔዙዌላ ሟቹ መሪ ሁጎ ቻቬዝ ናቸው። እሳቸው በ1972 ነው የተመረቁት። ማኑኤል ኖሬጋ ከጦር ትምህርት ቤቱ በጥሩ ውጤት በ1962 ተመርቀው ወደ ሀገራቸው ሲመለሱ ብሔራዊ ዘብ የተባለውን ጦር ተቀላቀሉ። በዚህ ውስጥም ሻለቃ ኦማር ቶሪሆስ የተባሉትን የጦር መሪ ተዋወቁ። እኒህ ሰው የፓናማ ቦይን ለሀገራቸው ለማስመለስ ያልሙ ነበር። ኖሬጋ ወደ ጦሩ የደህንነትና ስለላ ተቋም እንዲገቡ የመደቧቸው ቶሪሆስ ናቸው። ጂ2 የተባለውን የደህንነት መስሪያ ቤትም መሰረቱ። በዚህ ጊዜ አሜሪካውያኑ በፓናማ ቦይ አካባቢ ያቋቋሙትን የደህንነትና ወታደራዊ መዋቅር በቅርበት ተዋወቁ። አሜሪካውያኑ ራሳቸው በዛው በፓናማ በከፈቱት ትምህርት ቤት
ስለላና ወታደራዊ ስልት አስተምረዋቸዋል። ዛሬ ላይ የምዕራቡ ንፍቀ ክበብ የጸጥታ ትብብር ተቋም የሚል ስም ያወጡለትና መቀመጫውን ወደ ኮሎምበስ ጆርጂያ ያዛወሩት የደህንነትና የጦር ትምህርት ቤት የዋሽንግተን ባለስልጣናት በላቲን አሜሪካ ያሻቸውን አይነት ፖለቲካ ለማስፈን ሲጠቀሙበት ቆይተዋል። አሜሪካውያኑ በ1946 ፓናማ ላይ ያቋቋሙት ይህ ማዕከል በማሰልጠን ስም ከላቲን አሜሪካ ከ60 ሺህ በላይ ወጣቶችን እየመለመሉ የራሳቸውን ፖለቲካና ርዕዮተ ዓለም አጥምቀዋቸዋል። ፓናማ በ1984 እስክታባረው ድረስም ይህ ተቋም ማኑኤል ኖሬጋን ጨምሮ ለበርካታ የላቲን አሜሪካ ወጣቶች ስለ መፈንቅለ መንግሥት አፈጻጸምና ሀገርን ስለ መሰለል አሰልጥነዋል። በዚህም የራሳቸውን ፖለቲካ ለማስፈጸም ተጠቅመውበታል። ተቋሙ ወደ አሜሪካም ተዛውሮ ይህንኑ የሴራ ፖለቲካ ትምህርት ነው የቀጠለበት። አሜሪካውያኑ የተከበረ የጦር ትምህርት ቤት እንደሆነ ይጠቅሱታል። የላቲን አሜሪካ ወጣቶች ወደዚህ ተቋም መግባትን እንደ ትልቅ ዕድል ነው የቆጠሩት። ሆኖም ከተቋሙ ሲወጡ የአሜሪካን ክፋትና ተንኮል ተጠምቀው ነው። አሜሪካውያኑ ኮሚኒዝምን መዋጋትና ዴሞክራሲን በፓናማ ማስጠበቅ የሚል የሽፋን ስያሜ በመስጠት ነው ይህን መርሃ ግብር በፓናማ የጀመሩት። ነገር ግን በተቋሙ መልምለው ላስገቧቸው ለነኑሬጋ ሰዎችን ማሰር፣ ማሰቃየት፣ ማታለል፣ መረጃ ማዛባትና ክፉ ጥበብ አስርጸውባቸዋል። ኑሬጋ ይህን የአሜሪካውያን ክፋት ለመማር ከመፍቀድ ባሻገር ብቁ ሆነው ተገኙ። ጭንቅላታቸው ፈጣን ነው። የትምህርት አቀባበላቸውም በአሜሪካውያኑ ጭምር አስወድዷቸዋል። ወደዚህ ተቋም የላኳቸው ሻለቃ ቶሪሆስም ለወሳኝ ሰዓት እንደሚጠቅሟቸው አልመውና አቅደው ነበር መንገድ የጠረጉላቸው። ኑሬጋም አላስከፋቸውም። በ1968 ቶሪሆስ ኃያል ወታደራዊ መሪ ሆነው እንዲወጡ ወሳኝ ድጋፍ አድርገዋል። አርኖልፎ አሪየስ ከ1940 እስከ 41 እንደዚሁም ከ1949 እስከ 1951 ፓናማን በፕሬዝደንትነት ለሁለት ጊዜ መሩ ፖለቲከኛና ሐኪም ናቸው። እኒህ ሰው በ1968 ለሶስተኛ ጊዜ ተመረጡ። በወቅቱ በፓናማ ጦር ውስጥ ያሉ እንደ ቶሪዮስ አይነት መኮንኖች እያየሉ መምጣታቸው አሳስቧቸው ነበር። ስለዚህም ቶሪሆስን በወታደራዊ አታሼነት ሾመው ኤልሳልቫዶር ወደሚገኝ ኤምባሲ በመላክ ከፓናማ ፖለቲካ ሊያርቋቸው ወሰኑ። ይሁን እንጂ ፕሬዝዳንት አርኖልፎ አሪየስ ከ8 ቀናት በላይ በስልጣን አልቆዩም። ሁሉ ነገር ባጭሩ ተቀጨባቸው። በኦክቶበር 11 1968 ቶሪሆስ በመሩት መፈንቅለ መንግሥት ተወገዱ። ኑሬጋ በዚህ ጊዜ የፕሬዝዳንት አሪየስ ዋና የድጋፍ መሠረት ከሆነው የቼሪኪ አካባቢ የሬዲዮና ስልክ አገልግሎት እንዳያገኙ በመዝጋት እርዳታ አስነፍገዋቸዋል። በዚህም ነው መፈንቅለ መንግሥቱ እንዲሳካ ወሳኝ ሚና የተጫወቱት። ኦማር ቶሪሆስ የፓናማ ወታደራዊ ፕሬዝዳንት ሆኑ። መሬት አከፋፈላለው፣ የፓናማ ቦይን ከአሜሪካ ነፃ አወጣለሁ፣ የኢኮኖሚ እኩል ተጠቃሚነት እፈጥራለሁ በማለትም አሉ። ኑሬጋ ለዋሉት ውለታ የወታደራዊ ደህንነት ተቋሙ ዋና አዛዥ ሆኑ። በስለላና በደህንነት ሥራ ጥርሳቸውን የነቀሉት ኑሬጋ ያገዛዙ ቁልፍ የመግደያና የማፈኛ መሳሪያ ተደረገ። በፓናማ በርካታ ሰዎች ይጠፋሉ፣ ይገደላሉ። በ1971 የፓናማን አርሶ አደሮች ያሳመፀው ሄክቶር ጋይጎ የተባሉ ቄስ ተይዘው ወደ ወታደራዊ እስር ቤት ገቡ። ፊታቸው እስኪበላሽ ተደብድበው በሄሊኮፕተር ተወስደው ሰው ከማይደርስበት ውቅያኖስ ተወረወሩ። ሩበን ዳሪዮ ፓርዴዝ የተባሉ የቀድሞ ጀነራል ይህን ወንጀል ማን እንደፈጸመው ሁላችንም አውቀን ነበር ይላሉ። ፕሬዝዳንት ቶሪዮስ ራሳቸው ኑሬጋን የግሌ ወንበዴ እያሉ ኮርተውበታል። የጠየቁትንና የፈለጉትን የሚያስፈጽሙላቸው ዋና መሳሪያ ሆኑ። ቶሪዮስ በአሜሪካውያን የስለላ ትምህርት አስኮትኩተው ያሳደጓቸው ወንጀለኛ የጦር መኮንን ማኑኤል ኑሬጋን በመጠቀም አምባገነናዊ አገዛዛቸውን በፓናማ አንሰራፉት። ኑሬጋ ግን ከዛም ከፍ ያለ ሕልም አላቸው። ፓናማን መምራት አብሯቸው ያደገ ምኞት ነው። ይህን ሕልማቸውን ለማስፈጸም በገንዘብም በስልጣንም
ራሳቸውን አደራጁ። በዚህ ጊዜ ከፕሬዝዳንት ቶሬስ ባለፈ ከአሜሪካ ባለስልጣናት ጋርም የተመሳጠሩ ወስላታ እንደሆኑ ይነገርላቸዋል። ኩባ በ1959 በነ ፊደል ካስትሮና ቼጉቬራ አብዮት ኮሙኒስታዊት ሀገር ሆነች። ይህን ተከትሎ በላቲን አሜሪካ ሀገሮች ኮሙኒዝም ልክ እንደ ፋሽን ከፍተኛ ተቀባይነት አገኘ። ይህ ያስደነገጣቸው የአሜሪካ ባለስልጣናት ርዕዮተ ዓለሙ እንዳይስፋፋ ሁሉንም ነገር ሞክረዋል። ከላቲን አሜሪካ ሀገሮች ኖርዌጋን ጨምሮ በርካታ ወጣቶችን በትምህርትና በስልጠና ስም ሰላይ አድርጋ ስትኮተኩት ስለቆየች አሁን ለራሷ ጥቅም ልታሰማራቸው የምትችልበት ጊዜ ተፈጠረ። እነሆም ኃላፊነት ሰጠቻቸው። ማኑኤል ኖርዌጋ በአንድ ጊዜ ለአሜሪካ ማዕከላዊ የስለላ ድርጅት ሲአይኤም ሆነ ለፓናማ መንግሥት የሚሰሩ መለዮ ያጠለቁ ወንጀለኛ የጦር መኮንን ሆኑ። ራሳቸውን የበለጠ በገንዘብ ለማድለብ ሲሉ የኮሎምቢያና የላቲን አሜሪካ የአደንዛዥ ዕፅ ወንጀለኞች ግብረ አበርም ነበሩ። የአሜሪካ የቀድሞ ፕሬዝዳንት ጆርጅ ቡሽ ትልቁ በ1970ዎቹ ሲአይኤን መርቷል። ኖርዌጋ በዚህ ጊዜ አሜሪካ ሄደው ከቡሽ ጋር ተገናኝተዋል። በ1972 ፕሬዝዳንት ሪቻርድ ኒክሰን ኖርዌጋን ሊያስገድሏቸው ማቀዳቸው ይታወሳል። ይሁን እንጂ በጆርጅ ቡሽ የሚመራው ሲአይኤ የመከላከያ መስሪያ ቤቱ ፔንታጎንና የአደንዛዥ ዕፅ ተቆጣጣሪው ተቋም እንደሚጠቅሙ ስላሳመኗቸው በሕይወት ተረፉ። በ1976 ሲአይኤ ይባስ ብሎ ለኖርዌጋ በዓመት $200,000 ደሞዝ ይከፍላቸው ያዘ። ቡሽ ይህ ሲደረግ ሲአይኤን ይመራሉ። ማኑኤል ኖርዌጋ ቀስ በቀስ ራሳቸውን እያጠናከሩ በመሄድ በ1983 በፓናማ ሁሉን ነገር መፈጸም የሚችሉበት ወታደራዊ መሪነት ተጎናጸፉ። በዚህ ጊዜ እንደ ፓብሎ ኤስኮባር ካሉ ኃያል የኮሎምቢያ አደንዛዥ ዕፅ አዘዋዋሪዎች ጋር በአንድነት ሰርተዋል። በፓናማ ለነዚህ ዕፅ አዘዋዋሪዎች አውሮፕላን ማረፊያ ፈቅደውላቸዋል። ወደ አሜሪካ ዕፁን ለማሻገር ሲፈልጉም በአንድ በረራ $150,000 ይቀበላሉ። ኖርዌጋ የአሜሪካ ሰላይና ተባባሪ ሆነው ሳለ በተመሳሳይ ጊዜ ደግሞ ከአደንዛዥ ዕፅ ነጋዴዎች ጋር ጠንካራ ዝምድና መፍጠራቸው ያስገርማል። በአንዴ ሲአይኤንም ዕፅ ነጋዴዎችንና የፓናማን መንግሥት ማታለል የሚችሉ ኃያል ሰው መሆናቸውን እስከ መቀበል ደርሰዋል። የአራዳ ልጆች ውሃ የምጠብስነኝ እንደሚሉት ሁሉ በብልጠትና በአዋቂነት ከማንም የተሻሉ መሆናቸውን በማሰብ ታበዩ። ለምሳሌ በ1984 ኃያሉ የአደንዛዥ ዕፅ ነጋዴ ፓብሎ ኤስኮባር የኮሎምቢያን የፍትህ ሚኒስትር ገደለ። በኮሎምቢያና በአሜሪካ ባለስልጣናት ሲሳደድ የሸሸው ወደ ፓናማ ነው። ማኑኤል ኖርዌጋ ፓብሎ ኤስኮባርን በመደበቅ እንደተባበሩ ሁሉም ያውቃል። ነገር ግን የአሜሪካም የፓናማም ሆነ የኮሎምቢያ መንግስታት ኖርዌጋ ዕፅ ነጋዴዎችን ለመዋጋት እንደሚያስፈልጉ በማመን ብቻ አለፏቸው። ከነዚህ ሁሉ ዓመታት በኋላ አሜሪካ ፓናማ ላይ እያንዣበበች ነው። የፓናማ ቦይ ተመልሶ አሜሪካ እጅ ይገባል ያሉት ዶናልድ ትራምፕ ወደ ሥልጣን መጥተዋል። የፓናማ መንግሥት መተላለፊያውን የቻይና ተጽዕኖ ማሳረፊያ አድርጓል በማለት ትራምፕ ይወነጅላሉ። ፓናማ ግን የቀደመውን ስምምነት ጥሶ ቻይናን እንድትቆጣጠር እንዳደረገውም ይናገራሉ። ፓናማ በየትኛውም ሰዓት በአሜሪካ ጦር የመወረር አደጋ ተጋርጦባታል። We're taking it back. We're going to take it back. He just said take it back. That's a good idea. ዶናልድ ትራምፕ ከመሬት ተነስተው ፓናማን እንወራለን፣ ቦዩንም መልሰን የራሳችን ንብረት እናደርጋለን እያሉ ይፎክራሉ። የፓናማ ዕጣ ፈንታ ምን እንደሚሆን ወደፊት እናየዋለን። ፈጣሪ ሀገራችንንና ዓለማችንን ሰላም ያድርግልን። አሜን።